እኔ የምለው የሀብታሙና የቤተልሔም ሁኔታማ ማን የተገለጸለት የምር የእውነታቸውን እንትን ብለው ነው ተጣልተዋል ወይስ አልተጣሉም የሚለውን ነገር እንደው የምር እኔ በቃ ግራ ግብት ያለኝ ነገር ይሄ ነው። እኔ ግን የተጣሉ አይመስለኝም እንደ ሀሳብ። መቼም አንድ ሴት ልጅ በእርግዝናዋ ሰዓት ጥሏት የሄደን ወንድ በእንደዚህ አይነት ሁኔታ ተጸጽቶ ጥሏት የሄደን ወንድ የምትታረቅ ሴት አለ ብዬ አላስብም። ምናልባት በራሷ ጥፋት ወይም አልፈልግህም እምቢ ብላው ምናምን ከዛ ሰው ገብቶ መሀላቸው ታረቁ ለልጃችሁ ስትሉ ምናምን አይነት ነገር ካልሆነ በስተቀር እንዴት በእንደዚህ አይነት ሁኔታ የተለያዩ ሰዎች አልፈልግሽም፣ በቃ የተረገዘውም ስህተት ነበረ፣ ተሳስተን ነው፣ እኔ ብዙ አላማ አለኝ፣ ብዙ የማደርጋቸው ነገሮች አሉ፣ ቤተሰቦቼ ብዙ ነገር አድርገውን ያሳደጉኝና እነሱ መርዳት አለብኝ፣ ልጁንም አንቺንም አልፈልጋችሁም ብሎ የሄደን ወንድ ካስረገዘ በኋላ ጭንቅላቱ የተከፈተለት ወንድ እሱን አሁን ለወደፊትስ ምን ዋስትና ኖሮሽ ወደፊትስ ቢያስረግዝሽና ጥሎሽ ቢሄድ እኛ ላይ መተሽ ልጮሂ ነው? ኧረ ተው ሴቶች፣ ልብ እየገዛችሁ አንዳንድ ጊዜ ልብ ገዛ አድርጉ። ቆይ ምንድን ነው እንደዚህ ፍዝዝ ማለት? እኔ እኮ በጣም ነው ግራ የምታጋቡኝ። በቃ ግራ ግበት ተነሚለኝ እኛ ነገር እንደው ምን ይሻለናል? ቆይ እኔ ምንም የሚገባኝ ነገር የለም። እየተረገጥን እየተደበደብን ድሮ እናቶቻችን አሳለፉት። እሺ በቃ እነሱ ያሳለፉትን ተውት። የዛሬዎቹ ደግሞ እኮ ወደ መግደልም ይሄዳሉ። እንዲህ ለምንድን ነው ለራሳችሁ ክብርና ለቤተሰብ ክብር የማይኖራችሁ? እንደዚህ አይነት ሰው እኮ ለሚወለደውም ልጅ ለቤተሰብም ጠንቅ ነው እኮ። የምሬን ነው የምላችሁ። ለእናንተ ብቻ አይደለም። እናንተ በዛን ሰዓት የሆነ ነገር ስትሆኑ እኮ ቤተሰብም ነው እኮ አብሮ የሚጨነቀው የሚጎዳው አይደለም። ነገ ይገላታል፣ ተነገ ወዲያ ይገላታል እየተባለ ኧረ ተው፣ ለራሳችን ክብር ይኖረን። የምሬን ነው የምላችሁ። በተለይ በእርግዝና ሰዓት ጥሎን የሚሄድን ወንድ አይደለም ይቅርታ ልንልኝ አይደለም ቀርቶ መድረክ ላይ ወጥቼ የልጄን አባት ወደዋለሁ አፈቅረዋለሁ ማርያምን ቅብርጥሶ እያለሁ እንኳን አይደለም ቀርቶ ላወራለት በተራመድኩባት መንገድ እንኳን ከኋላ ተከትሎ እንዲሄድ አልፈቅድለትም። ክብር የሚባል ነገር አለ እንዴ! የሰው ልጅ እኮ በምንም አይነት ነገር ልትቀያየሚ ትችያለሽ፣ ግን አስረግዞ ልጁን ክዶ እንደሚጠፋ ወንድ እኮ አስቀያሚ የለም እዚች ምድር ላይ። የምሬን ነው የምልሽ። አብሬው እየኖርኩ ቢረግጠኝ ይሻለኛል ጥሎኝ ከሚሄድ። እሱም እንኳን አይረሳም። በእርግዝና ሰዓት የተፈጠሩት እያንዳንዶቹ ነገሮች መቼም ነው ማረሻቸው። ወልደሽ አራስ ቤት ሆነሽ የተፈጠሩት ነገሮችን መቼም ነው ማትረሻቸው። መቼም የምር ተጣልታችሁ ከሆነ አትረሻቸውም። ከአሚሮሽም አይደለም ፍቅሩን ልታስታውሽ አሚሮሽ ውስጥ የሚመላለሰው መጥፎ ሀሳቦች ናቸው። በእኔ እንደዛ ነው። እንግዲህ አላቅም እንኳን አይደለም ቀርቶ የሰው ልጅ ስታረግዥ ብዙ ነገር ያስፈልግሻል። ብዙ ባለሽ ከጎንሽ ሆኖ ምን አማረሽ እሱን እንኳን ተይውና ጎረቤት እንኳን እኮ አምሮን የሆነ ነገር እየሰሩ አምሮን ካልሰጡን እንኳን እኮ ማንረሳ ፍጥረቶች ነን። ሴት ነን። በዛ ላይ እርግዝና ሲጨመርበት እንትራችን ይቀየራል። ሆርሞን ነው የሚባለው እሱ ይቀየራል። አስቢው። ሴትነታችንም አለ። ያ ሲሆን ይቅር ለማለት እንዴት አንጀታችሁ እንደሚችል አላውቅም። ግን ይሄ ራሳችሁን እያስደፈራችሁ ነው እና እየተወቃችሁ እየተረገጣችሁ እየተደበደባችሁ የምትኖሩ ሴቶች ለእናንተ አይደለም የማዝነው፣ ለሚፈጠሩት ልጆች ናቸው። እንደዚህ አይነት ሴት ደግሞ መውለድ የለባትም። በቃ ሰውየውን አፍቅረሽዋል አይደለም? እየተረገጥሽ ነው እየተደበደብሽ ነው የምንኖረው አይደለም? አትውለጅ ማለት ዝም ብለሽ ከሱ ጋር እያፈቀርሽ ኑሪ እየተረገጥሽ። ግን ልጅ አትውለጅ። የምሬን ልጅ አትውለዱ። የእድሜ ልክ ጸጸት ነው የሚሆንባችሁ። እና ቤተልሔም እና ሀብታሙ ግን የምር ተጣልቶ አይመስለኝም። ለማንኛውም ተመልሰሽ መጥተሽ ደግሞ እንዳታለቃቅሽ እኛ ለራሳችን ስም ስለ ሰርጉ ደግሞ አንዳንድ ነገር በእኛ ናችሁ ሰዎች። ያው ስለ ሰርጉ ምን ልበላችሁ፣ እንደው ብታው ያን ቀን በጣም ነው ያናደዱኝ፣ ከላይ ላይ ያስወጥተውኝ ማለት ነው። እኔ እንግዲህ እንዳሉኝ ከሆነ ለምንድን ነው ላይቭ ላይ እየገባችሁ ብለው እንዲህ ሲያረጋቸው ነገሩ። እኔ እንግዲህ ነጋሪዎቹ ጥፋተኞቹ እነሱ ብለው ይሁን አላውቅም። ዞሮ ላይቭ ላይ ገባ ያሉ እንዲህ። ሴቱ ግን ምን ሆኖ ነው እንደው በቃ ያለ ፊልተር መውጣት መልመድ አቃታችሁ? እና እንዴ ወደፊት ምን ልትሆኑ ነው? ጭራሽ ወደፊት እየባሰባችሁ ነው የሚሄደው ማለት ነው። እኔ ላይቭ ሆነ ቪዲዮም ስሰራ ማንኛውንም ስሰራ
እኔ እንደውም ዩቲዩብ ላይ ጭራሽ በኖርማል ቪዲዮ ነው የማወጣው። ጭራሽ በኖርማል በካሜራ ማለት ነው እንትን ነው የምመስለው። እና እናንተ እንደዚህ ለምዳችሁ በኋላ ከሰው እንዳትቀየጡ ነው የሚያደርጋችሁ። በነገራችን ላይ አንዳንድ ጊዜ ራሳችንን የምናጣው በራሳችን ምክንያት ነው። የእውነትን አሁን ከዚህ ፊልተር አሁን እንኳን ካሉት ፊልተር በኖርማል ካሜራ ፊቴን እፈራዋለሁ አንዳንድ ጊዜ እና በዚህ ራሱ መውጣቴ በጣም ነው የሚያናድደኝ። ለምን እንደሆነ ታውቃላችሁ? ራሴን የጠላሁት ያክል ነው የሚሰማኝ። የእውነት በዚህ አይቼ በዛኛው ሳይ ወይ ብዬ ቶሎ ነው የምቀይረው። ይሄ ማለት ራስን እንደ መጥላት ማንነትን እንደ መጥላት ያክል ነው የሚቆጠረው። እና ያን ቀን ለምን ላይ ገባይ ብለው ሲንቆጫቆጩ ነበር አሉ። እኔ ደግሞ አላወቅኩላችሁ። እንጠጥላለሁ በቃ እኔ እኮ ሰው ራሱ ላይ መጥተው ሰላም ሲሉኝ ነው የማውቀው እንጂ ካለበተዛ ምን ይበሉ ምን አላውቅም። እኔ ያለሁት ሌላ ዓለም ላይ ነው፣ ሌላ ዓለም ላይ ጭፈራ ላይ ነበርኩ እኔ በቃ እንደዛ ነው እላችኋለሁ። እና ያው ሰርጉ አሪፍ ነው፣ ወጡም አሪፍ ነው፣ ምርጥ ወጥ ነው። እውነት ለመናገር ያው ሰርግ ላይ ሄጄ እስካሁን እንትን ላይ የበላሁት ትናንትና ብቻ ነው እና አሪፍ ምርጥ ወጥ ነው ዘዟት። እና ደግሞ ኬክ ቆረሳ ላይ ምናምን አሪፍ ነው የእውነት ኬክ ቆርሰው እኔ ደግሞ እንደሰው ሊጠማዘዙ መስሎኝ ፌክ ተከፍል ተወጣው ሊጠማዘዙ መስሎኝ ድንግጥ አልኩኝና ከዛ ስታወርሰው አልኩኝ ይሄ የገባው ሰው ነቃ ነቃ ማለት አለብን አንዳንድ ጊዜ። ከዛ ደግሞ ወይኑ ተቀዳና ችርስ ተባብለው ሲጠጡ አቤት በቃ ደስ ብሎኝ የቀረጽኳቸው። እንዴ ቢጠማዘዙ አልቀርጻቸውም ነበር የእውነት። እንደው ሲጠማዘዙ እንዴት እንደሚያስጠልኝ ባልና ሚስት። የምን መጠማዘዝ ነው እንዴ? ብላ እንደውም የኛ ሀገር ሰርግ እኮ እሷ ለሱ ታጎርሰዋለች፣ እሷ ለሷ ነበር የሚደረገው። ግን ይሄ በጣም ነው ደስ ያለኝ። እሷም የራሷን በላ፣ እሱም የራሱን በላ። በቃ ደግሞ ኬኩን አመጣችሁ እንዲህ ታስደግፉና ምልስ ነው የምታረጉት። አንዳንድ ሰርግ ላይ ሳይ ወይኑንም አመጣችሁ ድግፍ ታረጉና ምልስ። ምንድነው አስደግፎ መመለስ? በሌላ እንዳወስኩብኝ እና እንዴ ኬኩንም ብሉት ጠጡት ወይኑንም ለእናንተ አይደል እንደ ተቀዳው። ይሄ እኮ የሆነ የራሱ ነገር አለው። ምንድነው እንደዚህ ተጣማዙ እንዲተጣማዙ መመለስ እና ሰርጉ አሪፍ ነው። ከወንዶቹም ደግሞ ድኛለሁ። ያግቷቸው ያጉቱኛል ብዬ ፈርቼ ነበረ። ግን ሁሉም ሳቃቸው እየመጣ አስቸግሯቸው ነበርና ያው እኔም አልፈራሁኝም። ደግሞ ምንም አያመጡም ነበር። እኔ ምን አውቋቸው ግን አስቋቸዋል። እኔ እዛ ሲያገኙኝ ይሳቋሉና በሰላም ተመልሻለሁ። ያለኝ ሀሜት ይሄ ነው። እንግዲህ ደግሞ እዛው ሆናችሁ ይሄንን የሚልኝ ካላችሁኝ ያመላችኋለሁ። መንዲል ደግሞ ለምትሉት አንዳንዴ በእግሬ ጎተት አድርጌ ወደ ውጭ አስወጣለሁ። ወንዶቹ ስርስር ግን ማአት ነው። ሴቶቹ ግን እኛ ሴቶቹን የጨፈርነው ትናንትና የለም መንዲል የለም። ወንዶቹ ቢጨፍሩማ እንዲህ እያሉ ነበር። እኛ ሴቶች ላባ ይወጣል እና እንደዛ ነው እላችኋለሁ። ያለኝ ይሄ ነው እንግዲህ። ይህ ድረስ ደግሞ ለመሻወሮች ነው እንግዲህ ይላችሁ። እኛ በጣም የሚደብረን ነገር ልንገራችሁ። ምን መሰላችሁ? እኛ ከስራ ቦታችን ወደ ኢጃዛ ቤት ለመሄድ ስንነሳሳ ፏፈሽ ብለን ምናምን አረቦቹ ትዕዛዝ እንደያዙን ከነሱ ለማምለጥ የምንሞክርበትን ዘዴ ልንገራችሁ። ከዛ እናንተ ደግሞ ያን ስራ ሰርተን ጨርሰን ሌላ ተጨምሮልን ምናምን የምትመጡበትን መንገድ ልንገራችሁ። እኔ ማለት ነው ስራ ጭርስስ እናደርግና ታውቃላችሁ፣ የአረቦቹ ስራ አያልቅም። ከዛም በኋላ መሸወሩ መጣ አልመጣም እንግዲያችን ስሪያት መጣ አልመጣም እንግዲያችን አድርጋት መጣ አልመጣም እየተባለ የጨረስነውን ስራ ጨርሰን ከዛ የለበስነው የተቀባባነው ሽቶ ክሎሮክስ ብሎ ፌሪ ብሎ ሳሙና ብሎ እንደገና ሌላ ሽቶ ቀበታ እንጀምራለን። የተሰራ ነው የፀጉር ስታይል ይከርማል። እናንተ ባለመምጣታችሁ ምክንያት ከዛ እናንተ የምትመጡት ምንድነው? ወርጃለሁ ደርሻለሁ 5 ደቂቃ ብላችሁ 1 ሰዓት ትቆያላችሁ። እዚህ ጋር አንተረካካን የመጠቀቀርብን በቃ ውረጅ ትሉና እኛ አረቦቻችን መጡ አልመጣ መጣ እንደው እኛን እኮ እንዴት ልባችንን እንደሚነኩት እናንተ አይዲያው እኮ የላችሁም። እናንተ ባለመምጣታችሁ ምክንያት መጣ ቀረ እያሉ ማለት ነው። ከዛስ የእናንተ እኮ ብልጥነት ማለት ነው። ከዛ ከኢጃዛ ቤት ደግሞ ወደ ስራ ቦታችን ለማምጣት እከሌ ይሄን ሰዓት ላይ እንድትወስደኝ
እንዴ ይሄን ሰዓት ምን ታደርጊያለሽ? አሁን ለባብሽና ልውሰድሽ ላደርስሽና እኔ በዛው እሄዳለሁ አልመለስም ምናምን ትላላችሁ። አይ ከዛ ስታመጡን ግን እዚህ ለማሳረፍ ያላችሁ ፍጥነት 120 እኮ ነው የምትነዷት። ምን አረግናችሁ? ምን በደልናችሁ? እኛ እህቶቻችሁ አይደልንም ወይ? ስጋችሁ አይደልንም ወይ? ሀበሻ ደሞቻችሁ አይደልንም እንዴ? እኛ ከዚህ ብጥ ብለን ወገባችን ብጥ ብሎ ለመውሰድ እኛ ጋር ለመድረስ 4 ሰዓት ይፈጅባችኋል። ግን ከዛ አረፍ ብለን አለም ብለን እዚህ እኛን ለማስጎበጥ ደግሞ የአንድ ሰዓቱ 30 ደቂቃ ነው የሚፈጅባችሁና እባካችሁን ቶሎ ጣራ ስናደርጋችሁ ሌላም ቢሆን ላኩልን። የምርኛ እኮ ባያችሁ እንደው እዚህ ወደ ዝራቡ ወደ ኢጃዛ ለመሄድ የምንሰቃየውን ሲቅ አረቦቹ ይችን ቀቀያት፣ ይችን ጥበሻት፣ ይችን ጠቢያት፣ ይችን ተኩሻት ይላሉ። እና እላችኋለሁ ለእናንተ ነው። እኔ መቼም ዘንድሮ ሰው አላገኝ፣ በተለይ ጅዳ ላይ ሰው አላገኝ። እንደው የኔ መሻወር እንዳትከፋ አንተ አይደለም አንተ